السلام عليكم ورحمة الله تعالى وبركاته. زاري የምንገኘው ሐረም ውስጥ ነው። መካ ሐረም ውስጥ ነው ያለነው። ዛሬ ላስተላልፍላችሁ የመጣሁት ስለ ኪስወተል ካዕባ ነው። የካዕባ ልብስ አመጣጡን ስለ ካዕባ ልብስ አመጣጥ ትንሽ ነገር ልበላችሁ ብዬ ነው። ኪስወተል ካዕባ እንደምታዩት ፊት ለፊት እንደምታዩት የካዕባ ልብስ በጃሂልያ ጊዜ ጀምሮ የካዕባ ልብስ ይለብስ ነበር ካዕባ። ግን ነብዩ አለይሂ ሰላቱ ወሰላም በ8ኛው ሂጅራ ፈትሑ መካን ሲከፍቱ ቁረይሾች ሙሽሪኮች አልብሰውት የነበረው ነው እንደለበሰ የነበረው የካዕባ ልብስ። ከዛ ግን ነብዩ አለይሂ ሰላቱ ወሰላም መካንም ከከፈቱም በኋላ አንዲት ሴት ካዕባን በኹር ለማድረግ እጣን ልታጨስ ስትል ልብሱን የካዕባ ልብስ በማቃጠሏ ነብዩ አለይሂ ሰላቱ ወሰላም ልብሱን የካዕባ ልብስ ቀይረውታል ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ካዕባ ማለት የሙስሊሞች የመጀመሪያው መስጂድ ነው። ካዕባ ያለበት የሐረሙ ማለት ነውና ኪስወተል ካዕባ ልብሱን ነብዩ አለይሂ ሰላቱ ወሰላም ስላለበሱት እኛም አሁንም ድረስ በየአመቱ ይቀያየራል ማለት ነውና እሳቸውም ነብዩ አለይሂ ሰላቱ ወሰላም መካን የከፈቱት በ8ኛው ሂጅራ ነበር። ሂጅራ ባደረጉ በ8ኛ ዓመቱ ረመዳን ውስጥ ነበር ያደረጉት። ረመዳን 10 ነው ይላሉ አንዳንድ ዑለማዎች ማለት ነውና ፈትሑ መካን ካደረጉ በኋላ ፈትሑ መካን ያደረጉት ለምንድን ነው? ከቁረይሽ ካፊሮች ጋር ሱልሁል ሁደይቢያ የሚባል የሁደይቢያ ስምምነት የተባለ ስምምነት ነበር። ያንን ስለጣሱ ቁረይሾች ነበር ነብዩ አለይሂ ሰላቱ ወሰላም መካን ለመክፈት የተገደዱት ማለት ነው። መካን ከከፈቱ በኋላ ቁረይሾች ያለበሱት ልብስ ነበር የነበረው። ያቺ ሴት ግን በኹር አደርጋለሁ ብላ እጣን አጨሳለሁ ብላ አቃጠለችው ማለት ነው። በዛ ሰዓት በመታቃጠልበት ጊዜ ነበር ነብያችን አለይሂ ሰላቱ ወሰላም የቀየሩት ማለት ነው። ልብሱን የቀየሩት ከዛም አቡበክር ቀየሩት፣ ከዛ ዑመር ቀየሩት፣ ከዛ ዑስማን ቀየሩት። ሰይዱና አሊ ብቻ ነው ያልቀየሩት ይባላል በጊዜያቸው በነበረው ጦርነት ማለት ነውና በዑለሞች እና ኸሊፋዎች ብዙ ጊዜ እየቀያየሩት አሁን ላለንበት ጊዜ ደርሰናል ማለት ነው። አሁን ላለንበት ጊዜ ደርሰናል። ዑለሞች እየቀያየሩት ኸሊፋዎች እየቀያየሩት አሁን ላለንበት ጊዜ ደርሰናል። ኪስወተል ካዕባ ትልቅ የሆነው ይህ የሙስሊሞች የመጀመሪያ መስጂድ ላይ ያለ የካዕባ ልብስ ትልቅም በረካ አለው ማለት ነው። አላህ ያላቀው እዚህ ቤት ላይ ኪስወተል ካዕባ የካዕባ ልብስ አመጣጡ ይህንን ይመስላል። ነቢያችን አልብሰውታል፣ ብዙ ሰሃቦችም አልብሰውታል ማለት ነው። አሁን ግን አልহামዱሊላህ በየአመቱ የሚወጣው መቀመጫ አለው። ከዚህ በፊት ኪስወተል ካዕባ የሚሰራው የነበረው ግብጽ ነበር። አሁን ግን እዚሁ የሳዑዲያ ውስጥ ነው የሚሰራው ማለት በየአመቱ ይቀየራል። ይህንን ሙባረክ የሆነ ካዕባን ያለበሰው ልብስ አንዳንዴ እዚህ ሀገር ገዢዎች ለሚባሉት ሰዎች ይሰጣል፣ ተከፋፍሎ ይሰጣል ማለት ነውና አልহামዱሊላህ አሁን የማሳያችሁ የካዕባ ልብስ ነው ማለት ነው። በአላህ ፍቃድ እኔ እጅ ላይ ገብቷል። አሁንም ድረስ በረካውም ሽታውም አሁንም ድረስ አለበት ማለት ነው። ይህ ነው አሁንም ድረስ ሽታውም አለበት በረካውም አለበት ማለት ነው እና አልহামዱሊላህ ረቢል ዓለሚን ወደ ሀገር ቤት ይዘነው እንገባለን የሚል ተስፋ አለን። በአላህ ፍቃድ በረካውን የምናገኝ አላህ ያድርገን። ሁላችሁንም ይህንን ቤት አላህ ይወፍቃችሁ ዑምራ ለማድረግ ሐጅ ለማድረግ ይህ አላህ ያላቀውን ቤት አላህ ይወፍቃችሁ ለማለት እወዳለሁ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።